አንቺ ሞቅ እንዳይልሽ ምናምን የሚመጣው ነገር ኃላፊነት አልወስድም እያልከኝ ነበር። ናሽ ምን አድርጋኝ ነው? አትቀልድብኝ። እየቀለድኩ አይደለም የምር እየዞረብኝ ስነ ስርዓት ፊርም እየዞረብኝ ነው። ኑሮ ምን ያህል ሊረበሹ እንደሚችሉ ሳስብ በጣም ይሰማኛል አሁንና ያ ነገር እንዲቀጥል አልፈልግም። እኔም በቃ እዛ ደግሞ የራሴ ቤት አለኝ፣ እግዚአብሔር የተመሰገነ ይሁን። እዛ ደግሞ ሄጄ ኑሮዬን እቀጥላለሁ ማለት ነው። እንዲሁም ከዚህ በፊት አብራኝ የነበረች ልጅ አለች እዛ ማለት ነው፣ እኔ የምኖርበት ቤት አንዳንድ ነገሮች የምታገዘኝ ምናምንና እስካሁን እኔ ነው እየጠበቀች ያለችው። አልመጣሽም ምናምን እያለችኝ ነውና ምንም ወደዚህም ወደዛም አላለችም። ለሷም ስል መሄድ አለብኝ በጣም ከመጠጥ በኋላ አብረው አደሩ አብረው ተኝተዋል እየተባለ ነው። እንግዲህ ብዙዎቻችሁ በውስጥ መስመር አብረው አድረዋል አዲስ ነገር ምን አለ ያላችሁ ነበር። አዲስ ነገር እንግዲህ እንደምትመለከቱት አብሮ አደሩ የሚባለው ነገር ይሄው እውነት ሆኖ ወጥቷል። አብረው ነው ያደሩት፣ አብረው ተኝተዋል። እንግዲህ ያው የዛሬ ወር እንደምታውቁት እርጉዝ ነኝ ብላ እንደምትመጣ ታውቀዋል እላችኋለሁ። ውድ ቤተሰቦቼ እንግዲህ እንዴት እንደሚሆኑ መጠጡ እንዴት እንዳሰከራቸው ራሱ እንግዲህ አይታችሁ ስለዚህ እሷንም እንግዲህ ከራት በኋላ ብዙ የምናወራቸው ነገሮች አሉ ብላ ነበረ። እንግዲህ ሩታይንም ደግሞ ወደ ቤት ከተመለሰች በኋላ ምን እንደታቀደና እንዴት እንደሆነ ምንድነው ቤቷስ ወደ ቤት ማን ጋር ነውስ የምትሄደው የሚለውን እናያለን ማለት ነው። እና ሰላም ተመልካቾቼ እንደምን አላችሁልኝ፣ እንደምን ዋላችሁልኝ። እንግዲህ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ እላለሁኝ። እንግዲህ ሩታዬ የኔ ቆንጆ እንግዲህ ወደ ቤት ብትመለስ ምን እንደሚፈጠር ያው ታውቃላችሁ። በጣም ብዙ ነገር ነው የታቀደው ማለት ነው። እሱንም እንግዲህ ባለፈው ወደ ቤቴ እሄዳለሁኝ፣ ስለዚህ ሊሄድ እና እቤቴ ልኖር፣ ሰው የሚጠብቀኝ ሰው አለ እዛ የኔ ብላ የተቀመጠች ልጅ አለች፣ ለዛ ስለሆነ መሄድ አለብኝ ስትል አውርታ ወጥታ ነበረ። እንግዲህ የለቀቀችውን ቪዲዮ አይታችሁታል። እንግዲህ ይሄንን በተመለከተ ደግሞ እሷ ወደ ቤቷ አልተመለሰችም፣ አንደኛ አልሄደችም፣ ሁለት ደግሞ እናቷ ከልክላታለች፣ እህትዋና እናትየው ማለት ነው። እና ወደ ቤቷ ብትመለስም ደግሞ ወይስ ማን ቤት ነው የምትመለሰው? የራሷ ቤት ነው። የራሷ ቤት ማለት የራሷ ቤት አላት ማለት ነው። የራሷ ማለት ነው ቤት አላት እና በፊት ምትኖርበት የነበረ ቤት እርጉዝ እያለች ምትኖርበት የነበረ ቤት ነው ምትኖር የነበረው ልትሄድም የነበረው ማለት ነው እንጂ የአብርሽ ቤት አይደለም። የአብርሽ ቤት የሚሆነውም ደግሞ የሩታ ቤቷ የምትሄድበትም ደግሞ አውቀው ሆን ብሎ በቃ ቤቱ መጥታለች፣ ሄርሜላ አባራታለች፣ ሄርሜላ እንደዚህ አርጋታለች፣ እንደዛ አርጋታለች ብለው ለማውራት እንዲመቻቸው ነበር ይሄንን ነገር የተደረገ የነበረው። እንግዲህ ሩታም ስታስበው ደግሞ አይ ይሄ ነገር አይሆንም ብላ እንግዲህ አሁን ስታስበው ቀረች ማለት ነው። ቤተሰቦቿም አስቀርተዋት እንግዲህ እዚሁ ቤትዋ ትገኛለች ማለት ነው። ውድ ተመልካቾቼ እንግዲህ ሄርሜላና አብርሃም ማታ አብሮ አደሩ ወይስ አብረው አደሩ እያላችሁ ነበረ። እንግዲህ አብረው እንዳደሩ መረጃ ቢደርሰንም ግን አብርሃም ደግሞ መቼም እንደማያደርገውና እንደማይሆን ደግሞ ጠንቅቀን እናውቀዋለን። እሱም ያውቃል። እንግዲህ ያው ትደፍረኛለች ብሎ ነው እንግዲህ መጀመሪያም ያሳሰበው የነበረው። እረ ሰክራ ያለሁኝ ምን ሆነሽ ነው እያለ ነበረ። እኔ ምን ሆኜ ነው ሰክራ ያለሁኝ እኮ እያለ እንግዲህ እያወራ ነበረ። ግን እንዳያችሁት እንግዲህ እሱ ፈርቶ ነው እንግዲህ ሴት ልጅ ትደፍረኛለች ብሎ ፈርቶ ነው ይሄን ነገር ያደረገው እያላትም የነበረው ማለት ነው። እና ምንም ቢሆን ምንም እራት ከተባለ ያው ቤተሰብዬ እራት ከተባለ ከእራት በኋላ ምን እንደሚጠብቅ እንግዲህ ያው ጠንቅቀን እናውቀዋለን። እነሱም ያውቁታል። ሆን ብለው ያደረጉት ነገር ነው ማለት ነው። እንግዲህ አብረው አደሩ፣ አብረው አድረዋል። የተሳሳተ መረጃ አይመስለኝም። ብቻ ግን እኔ አላመንኩበትም። እኔ እርግጠኛ ሳልሆን ላወራ ስለማልፈልግ ማለት ነው ቤተሰቦቼ። እና ያው እዚህ ጋር እንደምታያቸው እንዴት እንደሚያረጋቸው፣ እንዴት እንደሚጠጡ፣ እንዴት እንደሚያወሩ ከምግብ በኋላ ከራት በኋላ እናወራለን። በጣም ብዙ የምናወራው ነገር አለ እየተባባሉ እንግዲህ ቦታ እየተቀያየሩ ሁላ ነው የሚቀመጡት ማለት ነው። ተነስቶ ከመስከራቸው የተነሳ ማለት ነው። ከሰከርክ በኋላ ደግሞ እንኳን ለመተኛት ምንም አይነት ነገር ራስ ብትገል ራሱ ምንም ነገር ራሱ አታቅም። ከሰከረን በኋላ ከራት በኋላ ምንም ነገር ይፈጠር ምንም ነገር እንግዲህ ምንም እንዳያስፈራ ምንም አያስፈራ ራህም አብሽር እያለችው ነበር ማለት ነው። እንግዲህ ዛሬ መድረኩ ያንቺ ነው፣ ስለዚህ ምንም ነገር አድርጊ፣ ምንም ነገር
ምንም ጣጣ የለውም። ያንቺ ነው እንደፈለግሽ ማድረግ ትችያለሽ፣ የፈለግሽውንም ማዘዝ ትችያለሽ እያለ እንግዲህ እየነገራት ነበረ ማለት ነው። ውድ ተመልካቾቼ ማለት ነው። ያሰበችውን ተሳካላት። እንግዲህ እሱን ወጥመድ ውስጥ መክተትና ከትዳሩ ማለያየት ነበረ የፈለገችው የነበረው። እንግዲህ ይኸው ተሳካላት። እንደፈለገች እያረገችው ነው። ተነስተው እንዴት እንደሚሆኑ እንዴት እንደሚያረጋቸው ጭራሽ ይዟት እየወጣ ነው ማለት ነው። እና እሳት ይሞቃቸዋል። በእሳት ፏፏፈሽ ይላሉ። እዚህ ጋር እንግዲህ መሆን የነበረበት ከልጁ ጋር ከሚስቱ ጋር ፏፈሽ ብሎ መቀመጥ፣ ልጁን መንከባከብ ባለበት ሰዓት፣ ሚስቱን ማዝናናት ባለበት ሰዓት እንግዲህ የ80 ሚስቱን ትቶ ወዴት ይሄዳል? ወደ ውሽሚት ይሄዳል ማለት ነው። እሷም ዝሙተኛ እሱም ዝሙተኛ፣ አንድ አይነት ተገናኙ። ምን ይደረጋል እንግዲህ ይኸው ይህን ያክል ነው። ግን የእሱ ቤተሰብስ ምን ይሉታል? የእሷ ቤተሰብስ ምን ይሉታል? የእሱ ማለት ነው። በጣም ነው የሚያሳዝነው። እውነት ለመናገር በጣም ነው ብቻ በጣም ያሳዝናል። በጣም ይገርማል ነገሩ ማለት ነው። ብቻ አብርሽ እንግዲህ እንዴት እንደሚያደርጋቸው እያቸው ጭራሽ መጠጣቸው ይዘው ነው እየገቡ ያሉት። መጠጣቸው ይዘው ነው ወደ እሳት ማሞቂያቸው ጋር እየሄዱት ማለት ነው። ጠይቋት ነው እንግዲህ አስተካክሉ ብለሻል ወይ ምናምን ነገር ብሎ ደውዬ ነበር አለችው። እንግዲህ ያን ያክል ነው ተነጋግረው ነው ይሄ ሁላ እያደረጉት ያሉት። እና ሩታዬ የኔ ቆንጆ በዚህ አጋጣሚ ሩታ ሳላደንቃት አላልፍም። በጣም ጠንካራ ሴት ነች። በጣም ምርጥ ሴት፣ በወንድ የተፈተነች በጣም ጀግና የሆነች ሴት ነች። እንግዲህ ሴቶች በብዛት እንግዲህ ወንድ ልጅን በቃ ከሱ ጋር ካልሆንኩኝ ብላችሁ ልጥፍ የምትሉ ሴቶች እንግዲህ በእነዚህ ተማሩ ማለት ነው። በሩታና በፍቅር ነው መማር ያለባችሁ። የምሬ ነው የምላችሁ እና ፍቅርዬም ሩታዬንም ጀግኖች ናቸው። የሚዲያ ጀግና፣ የሴቶች ጀግና ድምቀት ናቸው ማለት ነው። ውድ ቤተሰቦች እንግዲህ እና እስኪ እዚህ ጋር መጥተዋል መልሰው እንዴት እንደሚያደርጋቸው እንዴት እንደሚሆኑ እስኪ አሁን ሴት ነች። አሁን እቺ ጀርባዋን እንዳለ ይታያል እንዳለ ማለት ነው። ምንም ልብስ እስኪ ያኛው ልብሱ ራሱ ባትለብሶ ይሻላት ነበረ ከዚህ ሁላ ማለት ነው። ውድ ቤተሰቦቼ እና ባትለብሶ ይሻላት ነበረ። ጭራሽ በቃ እንደዚህ እኮ ማይደረግ ነገር ነው፣ ማይጠበቅ ነገር ነው። ይሄንን ነገር እዩት እስኪ። የምሬን ነው የምላችሁ። እኔ ስልችት ነው ያለኝ። እስኪ እነ አብርሃምና እነዚህ ሁለት ሰዎች ማለት ነው ቋቅ ያለው እስኪ እኔ በጣም ነው ቋቅ ያለኝ ማለት ነው። እስኪ ለባብሰው ቁጭ ብለው እንዴት እንደሚሆኑ እያቸው ሁለቱን የሚያወሩ። በዚህ ሰዓት ግን አምና ሩታዬ ነበረች ከሱ ጋር ማለት ነው። አብሮ ነበሩ ከሩታዬ ጋር በዚህ ቦታ ሩታ ነበረች። ግን እሱ እዛ ቁጭ ብሏል። ልጁን እዚህ ያስቀምጠው ማለት ነው። ምን አይነት ጭባ የሆነ ልጅ ነው! የምሬ ነው የምላችሁ ቤተሰብ። ምን አይነት ዝቃጭ የሆነ ልጅ ቢሆን ነው አሁን የሩታ ባል ነኝ ባዩ አሁን እየጠጡ ምን ያሉ እየተዝናኑ ነው እንግዲህ እንደዚህ የሆኑ የሚቀመጡት ማለት ነው። እየሰሩ ያሉት ግፍ እየሰሩት ያሉት ነገር እዩ እስኪ። ኧረ ቤተሰብዬ እኔ በጣም ነው ያዘንኩት። እውነቴን ነው የምላችሁ በጣም ማለት ነው።